እነዚህ 5 ምልክቶችን ካየ በድብቅ እየወደደች ነው። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ የአይን ንክኪ ወይም የስርቆት እይታ። አይን የልብ መስታወት ብቻ ሳይሆን ስሜት ሳይደበቅ የሚታይበት የሰውነታችን ክፍል ነው። አንዲት ሴት በድብቅ ስትወድ ንግግር ከመጀመሯ በፊት አይኖቿ ብዙ ሚስጥራትን ይናገራሉ። ይህም ምልክት በ3 ዋና ዋና ደረጃዎች ይከፈላሉ። የመጀመሪያው የስርቆት እይታ። ይህ ምልክት እርሷ ካንተ ጋር ገና በግልጽ መግባባት ባልጀመረችበት ወቅት የሚታይ ነው። አንተ ወደ ሌላ አቅጣጫ ዞር ስትል እሷ ትኩር ብላ ስታይ ትቆያለች። ልክ አንተ ድንገት ወደ እርሷ ዘወር ስትል ግን እንደደነገጠ ሰው በፍጥነት እይታዋን ወደ መሬት ወይም ወደ ሌላ ሰው ታዞራለች። ይህ የሚሆነው አንተን በማየት ለልቧ እርካታ ስለምታገኝና ነገር ግን ካወቀብኝ ያሳፍረኛል የሚል የፍርሃት ስሜት ስላለባት ነው። አይኖቿን በፍጥነት ማሸሿ ትመለከት አልነበረም የሚል የውሸት መከላከያ ቢሆንም ድርጊቱ ግን የፍቅሯ ትልቁ ምስክር ነው። የአይን ብሌን መስፋት። ይህ በተፈጥሯዊ መንገድ የሚከሰትና በቁጥጥር ስር የማይውል ምልክት ነው። የሰው ልጅ የሚወደውን ወይም የሚማርከውን ነገር ሲመለከት የአይን ብሌኑ ወይም ጥቁሩ ክፍል ሳያውቀው ይሰፋል። ካንተ ጋር ለጥቂት ሰከንዶች አይን ለአይን ስትጋጩ አይኖቿ ውስጥ ልዩ ብርሃንና መስፋት ካስተዋልክ ሰውነቷ ለፍቅር የሰጠው ባዮሎጂያዊ ምላሽ ነው። ይህም ደስ የሚል ነገር እያየው ነው የሚል የውስጥ ደስታ መግለጫ ነው። በቡድን ውስጥ የምታሳየው ልዩ ትኩረት። ብዙ ሰዎች ባሉበት ቦታ ለምሳሌ ከጓደኞቻችሁ ጋር ሆናችሁ በጨዋታ ላይ ሳላችሁ አንድ ሰው የሚያስቅ ነገር ተናግሮ ሁሉም ሰው መሳቅ ሲጀምር እሷ መጀመሪያ የምትመለከተው አንተን ነው። ምክንያቱም በዚያ የደስታ ቅጽበት ያንተን ምላሽ ማየት ትፈልጋለች። እሱ እየሳቀ ነው፣ እሱ ደስተኛ ነው የሚለው ጥያቄ በውስጧ ስላለ ያንተ መሳቅ የእሷን ደስታ ስለሚያበረታው መጀመሪያ አይኗ ወደ አንተ ይሮጣል። ከዚሁ ጋር ተያይዞ ካፌ ውስጥ ከጓደኞቻችሁ ጋር ተቀምጣችኋል እንበል። አንተ ስልኬን ላውጣ ብለህ ጎንበስ ስትል በጎን እይታዋ ትኩር ብላ ስታይ ትቆያለች። ልክ ቀና ስትል ስልኳን እንደመነካካት ታደርጋለች። ወዲያው ደግሞ በሌላ ወሬ መሃል አይን ላይን ስትጋጩ ፈገግ ብላ አይኖቿን ሳታረግብ ለረጅም ሰከንዶች ካየች የድብቅ ፍቅሯ ወደ ግልጽ ፍቅር እየተቀየረ መሆኑን የሚያሳይ ትልቁ ምልክት ነው። ሁለተኛ የአካል ቋንቋ ወይም ቦዲ ላንጉዌጅ። ሰውነታችን ከአንደበታችን በበለጠ ፍጥነትና እውነተኛነት የውስጣችንን ሚስጥር ያወጣል። አንዲት ሴት በድብቅ ስትወድ አእምሮዋ ሳያውቀው ሰውነቷ ወደ አንተ መልእክት መላክ ይጀምራል። ይህንን ሐሳብ በ3 መንገዶች እንመልከት። የመጀመሪያው የሰውነት አቅጣጫ ወይም ክፍት አቀማመጥ። አንዲት ሴት ለአንድ ሰው ፍላጎት ሲኖራት የሰውነቷ አቅጣጫ በተለይ ደረቷ፣ ትከሻዋና የእግር ጣቶቿ ወደምትወደው ሰው ዞሮ ይገኛል። በስነ ልቦና ጥናት ሰዎች የማይወዱት ወይም የማይመቻቸው ሰው አጠገብ ሲሆኑ ሳያውቁት እጃቸውን ያጣምራሉ ወይም ሰውነታቸውን ወደ ሌላ ሰው ያዞራሉ። እርሷ ግን ካንተ ጋር ስትሆን እጆቿን አታጣምርም። ይልቁን ወደ አንተ ዞር ብላ ትቀመጣለች። ይህም ልቤም ሰውነቴም አንተን ለመቀበል ዝግጁ ነው የሚል ልባዊ መልእክት ነው። በመቀጠል የመቅረብ ፍላጎት። የምትወድ ሴት በመካከላቸው ያለውን የአካል ርቀት ለመቀነስ ትጥራለች። በመቶዎች የሚቆጠሩ ሰዎች ባሉበት አዳራሽ ውስጥ እንኳን ብትሆኑ ሳታውቀው አንተ ባለህበት አቅጣጫ ትገኛለች። ስትቆሙ ወይም ስትቀመጡ ካንተ ጋር ያላት ርቀት ከሌሎች ሰዎች ጋር ካላት ርቀት እጅግ ያነሰ ይሆናል። አውቃ ባይሆን እንኳን ድንገት ትከሻህን እንዲነካ ታደርጋለች። ወይም የሆነ ነገር ስትሰጥ እጅህን እንዲነካው ትፈቅዳለች። ይህ ንክኪ ድንገተኛ ቢመስልም ለልቧ ግን ትልቅ ትርጉም ያለው ግንኙነት ነው። ቀጥሎም መርበትበት። ካንተ ጋር በምትነጋገርበት ጊዜ የምታሳየው ትንሽ መርበትበት ካላት ይህ ከጥልቅ ስሜት የሚመነጭ ነው። ጸጉሯን ደጋግማ ማስተካከል፣ የአንገት ሐብሏን በጣቶቿ ማገለባበጥ ወይም የለበሰችውን ልብስ ማስተካከል። እነዚህ ድርጊቶች ለአንተ ቆንጆ ሆኜ መታየት እፈልጋለሁ የሚል ጭንቀትና ስሜት ውጤቶች ናቸው። በተጨማሪም ካንተ ጋር ስትሆን በጣቶቿ የቡና ሲኒውን ወይም የውሃ ብርጭቆውን የምታሻሽ ከሆነ ይህ የውስጥ ስሜቷ የፈጠረው የመርበትበት መገለጫ ነው። ሌሎቹ ሰዎች ወሬያቸውን እያወሩ እርሷ ግን ሳታውቀው ጉልበቷ ወደ አንተ ዞሮ በጣቶቿ ደግሞ ጸጉሯን እየጠቀለለች ያንተን ወሬ የምትሰማ ከሆነ ይህ ፍጹም የሆነ የመሳብ ምልክት ነው። ሌላው ቀርቶ አንተ ወደ እርሷ ጥቂት ሴንቲሜትር ጠጋ ስትል እሷ ወደ ኋላ የማትሸሽ ከሆነ የአካል ቋንቋዋ ይበልጥ ቅረበኝ እያለህ ነው። ሶስተኛ ለዝርዝር ነገሮች ትኩረት መስጠት። አንድን ሰው ስንወድ ያ ሰው የሚናገረው እያንዳንዱ ቃል ለኛ እንደ ተራ ወሬ ሳይሆን እንደ ትልቅ መረጃ ነው የሚቆጠረው። አንዲት ሴት በድብቅ ስትወድ አእምሮዋ ሳያውቀው ያንተን ማንነት የሚገነቡ ጥቃቅን ዝርዝሮችን ማጥናትና መመዝገብ ይጀምራል። ይህ ምልክት በ3 ዋና መንገዶች ይገለጻል።
የመጀመሪያው የትውስታ ጥልቀት። ብዙ ሰዎች ከሳምንታት በፊት ያወራችሁትን ወሬ ሊረሱ ይችላሉ። እሷ ግን በዝርዝር ታስታውሰዋለች። ያኔ እንዲህ ብለህ ነበር፣ እንዲህ አይነት ነገር እንደምትወድ ነግረህ ነበር ብላ ወሬ ስትጀምር የአንተ ቃላት ለእሷ ምን ያህል ክብደት እንዳላቸው እያሳየች ነው። ይህ የሆነው በንግግር ወቅት ሙሉ ልቧና ትኩረቷ ካንተ ጋር ስለነበር ነው። የምንወደውን ሰው ንግግር ስንሰማ አእምሯችን ኦክሲቶሲን የተባለውን ሆርሞን ያመነጫል። ይሄም መረጃ በደንብ እንዲቀመጥ ያደርጋል። ስለዚህ እሷ ስላንተ የምታስታውሳቸው ነገሮች ብዛት የፍቅሯ ጥልቀት መለኪያ ነው። ቀጥሎ ጥቃቅንና ግላዊ ዝርዝሮችን ማስተዋል። ይህ ምልክት ከንግግር ባለፈ በውጫዊ ለውጦች ላይ ያተኩራል። ጸጉርህን ስትቆረጥ፣ አዲስ ልብስ ስትለብስ፣ ወይም ደግሞ ስሜት ተቀይሮ ተከፍተ ወይም ደስ ብሎ ስትመጣ ቀድማ የምታስተውለው እሷ ነች። ሌሎች ሰዎች ምን ነው ደበረ ብሎ ሳይጠይቁ እሷ ግን ዛሬ የሆነ ነገር ሆናል ብላ አይንህን ካየች በድብቅ የምታጠና መሆኑን እወቅ። ስለምትወድህ ሁልጊዜ ያንተን ኖርማል ሁኔታ ታውቀዋለች። ስለዚህ ትንሽ ነው ሲኖር ቀድማ የመረዳት አቅም አላት። በመቀጠልም የምትወደውንና የምትጠላውን ነገር ማወቅ ትጀምራለች። የምትወድ ሴት ሳታውቀው ያንተን ምርጫዎች ታጠናለች። የምትወደውን የቡና አይነት፣ የምትወደውን የምግብ አይነት፣ የምታደንቀውን የእግር ኳስ ክለብ ወይም የምትመርጠውን የሙዚቃ አይነት ጠንቅቃ ታውቃለች። በአንድ ግብዣ ላይ በጋራ ሆናችሁ ምግብ ስታዙ እሷ ቀድማ አንተ ይህን አትወድም አይደል ወይም ይህኛው ይሻልሃል ካለች ስላንተ ያላት መረጃ ከጓደኞች በላይ መሆኑን ያሳያል። አራተኛ ያንተን ቀልዶች ያለ ገደብ ማድነቅ። ሳቅ በሰዎች መካከል ያለ መቀራረብና ስምምነት የሚለካበት ትልቁ መሰረታዊ መሳሪያ ነው። አንዲት ሴት በድብቅ ስትወድህ አንተ ለምትናገረው ለማንኛውም ነገር የምትሰጠው ምላሽ ከሌሎች ሰዎች እጅግ የላቀ ይሆናል። ይህ በሶስት ዋና ዋና መንገዶች ይገለጻል። የመጀመሪያው የዓለማችን ምርጡ ኮሜዲያን ማድረግ። አንተ የተናገርከው ቀልድ ምናልባት ያን ያህል የሚያስቅ ላይሆን ይችላል ወይም ደግሞ ሌሎች ሰዎች ዝም ብለውት ይሆናል። እሷ ግን ከልቧ ትስቃለች። ይህ ሳቅ ለቀልዱ የተሰጠ ሳይሆን ለአንተ ማንነት የተሰጠ አድናቆት ነው። ሳቋ ከአንተ ጋር መሆን ደስ ይለኛል፣ ትኩረቴ አንተ ላይ ነው እና ለአንተ ልዩ ስሜት አለኝ የሚሉ መልእክቶችን በውስጡ የያዘ ነው። አንድን ሰው ስንወድ አእምሮአችን ያ ሰው የሚናገረውን ነገር ሁሉ በፖዚቲቭ መነጽር እንዲመለከት ያደርገዋል። ስለዚህ ያንተ መገኘት ብቻ በውስጧ የደስታ ሆርሞን ስለሚመነጭ ለቀልዶች የምትሰጠው ምላሽ ፈጣንና ግልጽ ይሆናል። በመቀጠል በሳቅ መሃል የሚፈጠር የአይን ንክኪ። ይህ በጣም ረቂቅና ወሳኝ ምልክት ነው። በቡድን ውስጥ ሆናችሁ አንድ ሰው አንተም ሆንክ ሌላ ሰው የሚያስቅ ነገር ሲናገር እሷ ስትስቅ መጀመሪያ የምትመለከተው አንተን ነው። ሰዎች ደስ የሚል ነገር ሲገጥማቸው በነፍሳቸው መጀመሪያ የሚያዩት በጣም የሚወዱትን ወይም የሚቀርቡትን ሰው ነው። እሱ እየሳቀ ነው፣ እንደኔ ተደስተዋል የሚለውን ለማረጋገጥ አይኗ ወደ አንተ ይሮጣል። ይህ ያንተን ደስታ የራሷ ደስታ ማድረጓን ያሳያል። በመቀጠል ውጥረትን በሳቅ የመቀነስ ሙከራ። ካንተ ጋር ስትሆን ትንሽ የምትደነግጥ ወይም የምትረበሽ ከሆነ ያንን ስሜቷን ለመደበቅ በትንሽ በትልቁ ልትስቅ ትችላለች። ስትናገር ትንሽ ከተሳሳተች ወይም በሀፍረትና በደስታ ስሜት ውስጥ ሆና ልትስቅ ትችላለች። አምስተኛ ሶሻል ሚዲያ። በዘመናችን ፍቅር በአካል ብቻ ሳይሆን በስልካችን ስክሪን ላይም ይገለጣል። አንዲት ሴት በድብቅ ስትወድህ በአካል ልትናገረው ያልቻለችውን ስሜቷን በዲጂታል አሻራዎች በኩል ትገልጻለች። ይህን ምልክት በሶስት ዋና ዋና መንገዶች እናያለን። የመጀመሪያው የዲጂታል አነፍናፊዎች። ይህ ምልክት እሷ ካንተ ጋር ባልሆነችበት ሰዓት የምታደርገው ጥልቅ ጥናት ነው። አንተ ከብዙ ሰዓታት በፊት የለቀቀው ፎቶ ላይ ድንገት ላይክ ብታደርግ የአጋጣሚ አይደለም። ይህ የሚያሳየው ያንተን ፖስት ስታጠና እንደነበር ነው። ልክ ላይክ ማድረጓን ስታውቅ በፍጥነት ልታነሳው ትችላለች። ይህ ማለት አንድ ላይክ በማድረግ ምንም እንዳልተፈጠረ ልታስመስል ትችላለች። ነገር ግን መልእክቱ ቀድሞ ተላልፏል። እሷ ያንተን ማንነትና ታሪክ ለማወቅ ጊዜዋን እየሰጠች ነው። ደግሞም ስቶሪ ማየት። በፌስቡክ ሆነ በኢንስታግራም የምትለቃቸውን ስቶሪዎች በደቂቃዎች ውስጥ ቀድማ የምታይ ከሆነ ይህ ላንተ ያላት ከፍተኛ ጉጉትን ያሳያል። ስልኳን በከፈተች ቁጥር የመጀመሪያ ፍለጋዋ አንተ ነህ። በመቀጠል የመልእክት ፍጥነትና ጥራት። በወንድና በሴት መካከል ያለውን ስሜት ለመለካት ቴክስቲንግ ትልቁ መስፈርት ነው። መልእክት ስትጽፍላት በፍጥነት የምትመልስ ከሆነ ስልኳን ይዛ ያንተ መልእክት እየጠበቀች መሆኑን ያሳያል። ይበልጥ ደግሞ የምትመልስልህ መልስ እሺ፣ አዎ፣ ደህና በሚሉ አጫጭር አሰልቺ ቃላት ሳይሆን ወሬውን የሚያስቀጥሉ ጥያቄዎችና ረዥም ሀሳቦች የታከሉበት ከሆነ ከአንተ ጋር ያላት ግንኙነት እንዲቋረጥ እንደማትፈልግ ማረጋገጫ ነው። ኢሞጂዎች። የምትጠቀማቸው ኢሞጂዎች ከወትሮ የተለዩ የፍቅር ወይም የፈገግታ ምልክቶች የበዙበት ከሆኑ ስሜቷን በምልክት እየገለጸች ነው። ታግ ማድረግና ሼር ማድረግ። አንተን የሚያስታውሷት ነገሮች ሲገጥሟት
ወዲያውኑ ታሳውቅሃለች። ይሄ ነገር አንተን ያስታውሰኛል ብላ አንድን ቀልድ፣ ዘፈን ወይም ጽሑፍ ብትልክልህ ይህ ማለት በአእምሮዋ ውስጥ ትልቅ ቦታ ይዘሃል ማለት ነው። ትርጉሙም ካንተ ውጪ በመሆንበት ጊዜ እንኳን ስላንተ አስባለሁ የሚል ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።